ምዕራፍ 2 ስለ ሕዝብ ቆጠራ ስለ ጌታችን መወለድና ስለ አረጋዊው ስምዖን። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉ ሊቆጠር ወደ ከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት አገርና ከዘመዶቹ ወገን ነበርና ጸንሳ ሳለች ከእጮኛው ከማርያም ጋር ይቆጠር ዘንድ ሄደ። በዚያ ሳሉም የምትወልድበት ቀን ደረሰ። የበኩር ልጇን ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው። በማደሪያቸው ቦታ አልነበራቸውምና በዚያ ሀገር እረኞች ነበሩ። ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆም የእግዚአብሔር መልአክ ባጠገባቸው ቆመ። የእግዚአብሔርም ብርሃን በዙሪያቸው አበራ። ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል። ይኸውም ብሩክ ጌታ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅም ተጠቅልሎ በበረት ውስጥ ተኝቶ ታገኛላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። ክብር ለእግዚአብሔር በሰማያት፣ ሰላምም በምድር ለሰው ልጅም በጎ ፈቃድ ሆነ ይሉ ነበር። ከዚህም በኋላ መላእክት ከእነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው እስከ ቤተልሔም እንሂድ፣ እግዚአብሔርም የገለጠልንን ይህን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አውቀው አወሩ። የሰሙትም ሁሉ እረኞቹ የነገሯቸውን አደነቁ። ማርያም ግን ይህን ሁሉ ተጠብቀው በልቧም ታኖረው ነበር። እረኞችም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። 8 ቀን በተፈጸመ ጊዜ ሕፃኑን ሊገዝሩት ወሰዱት። በማኅፀኗ ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት። የመንጻታቸውም ወራት በተፈጸመ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። በኵር ሆኖ የሚወለድ ወንድ ልጅ ሁሉ ለእግዚአብሔር የተቀደሰ ይባላል ተብሎ በእግዚአብሔር ሕግ እንደ ተጻፈ በእግዚአብሔር ሕግ እንደ ታዘዘ ሁሉ 2 ዋኖሶች ወይም 2 የርግብ ግልገሎች ስለ እርሱ መሥዋዕት አድርገው ያቀርቡለት ዘንድ። በኢየሩሳሌምም ስሙ ስምዖን የሚባል አንድ ሰው ነበር። እርሱም ጻድቅና ደግ ሰው ነበር። እርሱም የእስራኤልን ደስታቸውን ያይ ዘንድ ተስፋ ያደርግ ነበር። መንፈስ ቅዱስም ያደረበት ነበር። የእግዚአብሔርንም መሲህ ሳያይ እንደማይሞት መንፈስ ቅዱስ ገልጦለት ነበር። መንፈስም ወደ ቤተ መቅደስ ወሰደው። ዘመዶቹም በሕግ የተጻፈውን ያደርጉለት ዘንድ ሕፃኑን ጌታችን ኢየሱስን ወደ ቤተ መቅደስ ባገቡት ጊዜ እርሱ ደግሞ ተቀብሎ በክንዱ ታቀፈው። እግዚአብሔርንም አመሰገነ፣ እንዲህም አለ፣ አቤቱ እንዳዘዝክ ዛሬ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ ትድግናህን አይተዋልና በወገንህ ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገንህ ለእስራኤል ክብርን ትገልጥ ዘንድ
ዮሴፍና እናቱ ግን በእርሱ ላይ ስለሚናገረው ያደንቁ ነበር። ስምዖንም ባረካቸው፣ እናቱን ማርያምንም እንዲህ አላት፣ እነሆ ይህ ሕፃን ከእስራኤል መካከል ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ የተሰየመ ነው። በአንቺ ግን በልብሽ ፍላጻ ይገባል፣ የብዙዎቹን ሐሳብ ይገልጥ ዘንድ። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል ነቢይት ነበረች። አርጅታም ነበር። ከድንግልናዋም በኋላ ከባል ጋር 7 ዓመት ኖረች። 84 ዓመትም መበለት ሆና ኖረች። በጾምና በጸሎት እያገለገለች ቀንም ሆነ ሌሊት ከቤተ መቅደስ አትወጣም ነበር። ያን ጊዜ ተነስታ እግዚአብሔርን አመሰገነች። ኢየሩሳሌምንም ደህንነት ተስፋ ለሚያደርጉ ሁሉ ስለ እርሱ ተናገረች። በእግዚአብሔር ሕግ የተጻፈውን ሁሉ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ በመንፈስም ጠነከረ፣ ጥበብንም የተመላ ነበር። የእግዚአብሔርም ጸጋ በእርሱ ላይ ነበረች። በሊቃውንት መካከል ስለ መገኘቱ እንዲህ። ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። 12 ዓመትም በሞላው ጊዜ እንዳስለመዱ ወደ ኢየሩሳሌም ለበዓል ወጡ። ሥራቸውንም ጨርሰው ተመለሱ። ሕፃኑ ጌታችን ኢየሱስ ግን በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። በመንገድም ከሰዎች ጋር ያለ መስሏቸው ነበር። የአንድ ቀን መንገድንም ከሄዱ በኋላ ዕለቱን ከዘመዶቹ ከሚያውቁትም ዘንድ ፈለጉት። ባላገኙትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በሦስተኛው ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። የሰሙትም ሁሉ አስተዋይነቱን፣ አመላለሱን ያደንቁ ነበር። ባዩትም ጊዜ ደነገጡ። እናቱም ልጄ ለምን እንዲህ አደረግህን? እነሆ አባትህም እኔም ስንፈልግህ ደከምን አለችው። እርሱም ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን? አላቸው። እነርሱ ግን የነገራቸውን ቃል አላስተዋሉም። ከእነርሱም ጋር ሄዶ ወደ ናዝሬት ወረደ፣ ይታዘዝላቸውም ነበር። እናቱ ግን ይህን ሁሉ ነገር ትጠብቀው በልቧም ታኖረው ነበር። ጌታችን ኢየሱስም በእግዚአብሔር ዘንድ በሰውም ዘንድ በጥበብና በአካል በሞገስም አደገ።